በዚህ ሁሉ የሰናችን ደግሞ how to declare variables in JavaScript የሚለውን እናያለን። ተከታተሉ። so to declare variables in JavaScript ሶስት አይነት ኪወርዶችን እንጠቀማለን። that means በጃቫስክሪፕት ማንኛውንም ቫሪያብል ለማወጅ ወይም ዲክለር ለማድረግ ወቅልኝ ይህንን ልጠቀም ነውና ብለን ለኮምፓይለራችን ለመናገር ሶስት ኪወርዶችን እንጠቀማለን። አንደኛው var ነው። it is traditional more traditional ነው። ሁለተኛው ሌት ነው ኤንድ ኮንስት የሚሉ ሶስት ኪወርዶችን እንጠቀማለን። እነዚህ ሶስት ኪወርድ የራሳቸውን አድቫንቴጅም ዲስአድቫንቴጅም አላቸው። ለምሳሌ ባርን ብናይ ኢትስ ኦልድ ነው፣ ብዙ ጊዜ ኮመን ነው፣ ይጠቅመናል። ነገር ግን አንዳንድ ሳይድ ኢፌክቶች አሉበት። ሌት ደግሞ የራሱ የሆነ አድቫንቴጅም ዲስአድቫንቴጅም አለው። ትራዲሽን ነው ቫር፣ ሌት እና ኮንስት የምንላቸው ደግሞ ሌተስት ናቸው እና ብዙ ጊዜ የአሁን ፕሮግራመሮች የሚጠቀሟቸው ወይም አሁን ኢንቨንት የተደረጉ ኪወርዶች ናቸው when we are going to compare with var and እነዚህ var ሌት ወይም ደግሞ ኮንስት ከሶስት አንዱን ከተጠቀምን በኋላ የምንፈልገውን ቫሪያብል ኔም ዲክለር እናደርጋለን ማለት ነው። ለምሳሌ to declare a new variable called age ሚል ቫሪያብል ዲክለር ማድረግ ከፈለኩኝ var age ብዬ ዲክለር አደርጋለሁ ማለት ነው። ስለዚህ እንደምታዩት ከዚህ ጋር ላይ var የምትለዋን ተጠቀም ኢንስቴድ ኦፍ var ሌትን መጠቀም እችላለሁ ወይም ደግሞ ኮንስትን መጠቀም እችላለሁ። ነገር ግን ኮንስትን በመጠቀምበት ጊዜ አፕዴት ወይም ደግሞ ሪቼንጅ ማድረግ አልችልም። ኮንስታንቱ ኮንስት ካሉት it is already constant ይሆናል ማለት ነው። and ሌሎችም ኤግዛምፕሎች አሉ። ለምሳሌ var names and height 1 2 3 var th underscore so variable የራሱ የሆነ ህግ አለው። እነዚህ ህጎች ምንድናቸው? ቫሪያብልን ዲክላር ለማድረግ it must be a combination of characters that means starting from capital letter A up to Z both small letter A up to Z በካፒታል ሌተርም በስሞል ሌተርም ከኤስ እስከ ዜድ ያሉ ሰፖርት ይደረጋሉ። እንደገና ዲጂትስ ከ0 እስከ 9 ሌላኛው ደግሞ አንደርስኮር እንደገና ዶላር ሳይን ሲምቦል ወይም shift ፕላትፎርም ተጭነን የምንጽፋቸው እነዚህ አራት ኮምፖነንቶች ናቸው ለቫሪያብል ዲክላሬሽን በጃቫስክሪፕት የሚፈቀዱልን ማለት ነው። እነዚህ እነማን ናቸው? ካራክተር፣ ዲጂት፣ አንደርስኮር እና ዶላር ሳይን ሲምቦሎች ይፈቀዱልናል። ስለዚህ ማንኛውንም ያገኘነውን ሲምቦል መጻፍ ወይም መጠቀም አንችልም። ከዛ ውጭ ግን ኤረር ሚል ዲስፕሌይ ያደርግልናል ማለት ነው። so after declaring a variable it is possible to assign a value to it by using equal sign ስለዚህ አሳይን ለማድረግ ሁለት መንገድ እንጠቀማለን። አንደኛው after declaring፣ ሁለተኛው ደግሞ during declaration of your variable so var age ብዬ ዲክላር አድርጉ እንደምታዩት። ምክንያቱም age that is a collection of capital letter and small letters means characters or age which is equal to 20 ይሄ ደግሞ ኢኒሻላይዜሽን ይሆናል ማለት ነው። ዘን ሌላኛውና ሁለተኛው ሜተድ ደግሞ var age which is equal to 23 ብዬ ዲክለር አደርጋለሁ ማለት ነው። ሶ ይሄኛውን በእንደዚህ አይነት መንገድ ዲክላር እናደርጋለን። እንግዲህ በሲሙሌሽኑ ስንመጣ እንዴት እንጠቀማለን የሚለውን እሺ ወደ ኢምፕሊሜንቴሽኑ ስንመጣ እንግዲህ ጃቫስክሪፕትን አድ የምናደርገው ከሶስት ቦታዎች ነው ብለናል። 3 ሴክሽንስ አር ዜር ዛት ኢዝ ሄድ ሴክሽን፣ ቦዲ ሴክሽን ኤንድ ኤክስተርናል ጃቫስክሪፕት የሚሉት። ስለዚህ አሁን እንደ ኤግዛምፕል የምናየው የምንጠቀመው ፋንክሽን ክሬት ማድረግ ስላልፈለኩኝ ወይም ኤክስተርናል ጃቫስክሪፕቶችንም እንዲሁ አድ ማድረግ ውስብስብ ማድረግ መስሎ ስለታየኝ ቦዲ ሴክሽን ላይ ስክሪፕት እንጠቀምና ስክሪፕት እንላለን። ሶ ቫሪያብል ዲክሌር ለማድረግ ሶስት ኪወርዶችን መጠቀም እንችላለን። ዛት ኢዝ var ሌት እና ኮንስት። ሌት ሚ ሴይ var ሌት ሚ ሴይ a which is equal to 10 here is variable initialization and var ወይም ሌት እንበልና ከዚህ ጋር ላይ ደግሞ ሌት b which is equal to 20 እንበል። then let me say var sum which is equal to a plus b እንልና ዘን ይህንን ኤክስኪዩት ለማድረግ እነዚያውን ቫሪያብል ኢኒሻላይዜሽን ናቸው። በሁለት አይነት መንገድ ኢኒሻላይዝ እና ዲክለር ማድረግ እንችላለን። ለምሳሌ አሁን ከዚህ ጋር ላይ a ብዬ እንደገን a which is equal to ብዬ ከዚህ ጋር ላይ ኢኒሻላይዝ ማድረግ እችላለሁ። አሊያ ደግሞ ከዚሁ ላይ ልክ እንደዚህ ማለት ነው let b which is equal to 20 ብዬ ኢኒሻላይዝ ማድረግ እችላለሁ። ከዚህ ጋር ግን sum which is equal to a plus b ይላል። እስኪ ኤክስኪዩት እናድርገው። ዶክመንት ዶት ራይት ከአውትፑት ኢንፑት አውትፑት ስቴትመንቶች ውስጥ ዶክመንት ዶት ራይትን እንጠቀምና
document dot write then the sum of the number is ስንልና let me say እስኪ ሰም ብዬ ልጻፍ ሰምን ዘን ሰም ኤክስኪዩት እናደርጋለን። ዘን ይህንን ልክ እንደ ሌሎቹ እንደምናውቀው ራይት ክሊክ አድርገን ኦፕን ዊዝ ብራውዘር እንለዋለን። ኦፕን ኢን ብራውዘር እንዳያችሁት ይኸው ዘ ሳም ኦፍ ዘ ናምበር ኢዝ 30 ይላል። ስለዚህ ቫሪያብሎችን በእንደዚህ አይነት መንገድ ዲክላር ማድረግ እንችላለን። የቫሪያብል ዌይ ኦፍ ዲክላሬሽን ነው። ስለዚህ ሌትን ኮንስት እና ቫር ኪወርድ የሚሉትን ተጠቅመን ልክ እንደዚህ ቫሪያብላችንን በጃቫስክሪፕት ዲክላር ወይም አውጀን ይህንን ልጠቀም ነው እና እወቅልኝ ብለን ለኮምፓይለራችን ነግረን ማለፍ እንችላለን ማለት ነው። ስለዚህ ስለ ቫሪያብል ዲክላሬሽን ያየነው ይሄንን ይመስላል። በቀጣይ በሌላ ሌሰን እንገናኛለን። እስከዚያ ድረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ቆይታ።